ጉድና ጅረት ከስተኋላ ነው ዋሉ። የኪራ እናት የካንሰር በሽተኛ ናት። እስከዛሬ እንግዲህ ከኪራ ደብቃው የነበረው ስነ ልቦናው ይጎዳብኛል ብላ ከኪራ በሽተኛ መሆኗን ደብቃው ነበረ። እሱ ጋር ራሱ እያመማት፣ ነገር ግን ሁሉንም በውስጧ ዋጥ አድርገው ነበረ። የጽናት አባት የሚያውቁት ነገር አለ ስለ ጽናትዬ፣ ግን ከጽናት ይምጣ ብሎ ምንም ነገር አልተናገረም። ክብሮም በስተመጨረሻ ሀገሩን ለቆ ከወጣ በኋላ የተጣላበትን ምክንያት ለኪራ አባት ተናገረ። በጽናት ምክንያት ነው ከኪራ ጋር የተጣላ ነው። ስለዚህ ኪራ ሲሄድ እንኳ አልሸኘኝም እና ደግሞም አልተሰነባበትንም ብሎ ተናገረ። ጽናትዬ በጣም እያነጫነጨት ነው። ገና አሁን ሴትየዋ ሳትመጣ፣ ልጅቷ ሳትመጣ ሁሉም ላይ ተቀይራለች፣ ፊቷን አዙራለች። ሚስኪን እንግዲህ ኪራዬ በጣም ግራ ገብቶታል። ምንድነው የተፈጠረው? ምን ይሆን እያለ ከራሱ ጋር በጣም እየተጣላ ነው ያለው። ናሆሚ አይዞህ በርታ፣ አይገርምህም? እንደኔ እኮ አልፈልግህም ብትልህ እንኳ ቢያንስ ይሻልህ ነበረ ወይ ሴቶች እያለ ያው ቀልዱን ይዟል። አንተማ አልቅሰህ ከወጣልህ በኋላ እኔ ላይ ቀልድ ያለው ምን ላድርግ ብለህ ነው ኪራ? ያው ከእንቅልፍ ከሆነ ዕቃ እንድትል ብዬ ነው። የኪራ አባት አሁን በጣም ቁጣ እያለው ነው። በነገራችን ላይ የሁላችንም ቤተሰቦች ልጆቻቸው ወግ ማድረግ እንዲይዙ ይፈልጋሉ። ነገር ግን የኪራ አባት ምን ነው በዚህ ልክ? ጽናትዬ እንዴት ነው የምትወደውንና የምታፈቅረውን ሰው ለሌላ ሴት የምታጀናጅን? በጣም ግራ የገባው ነገር ነው የእውነት ማለት ነው። በጣም ያሳዝናል። ወይ ጽናት ድራማ! ጽናትዬ ፈተና በፈተና ላይ እየተደራረበባት ይገኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እውነት ለመናገር እኔ የሰው ቤት ጥገኝነት በቃ የሰው ቤት ለካ የሰው ነው። እውነት በጣም ነው ያሳዘነኝ። እኔ በጣም አልቅሻለሁ ማለት ነው። ምክንያቱም የጽናት አባት እንደዚህ እቤታቸው ገጠር ሞልቶ ተርፎ ሰው ቤት ሲሄዱ ግን ኩምሽሽ አሉ። ሳይጠግቡ እንደጠገቡ ማስመሰል፣ ሳይበሉ በልቻለሁ ማለትን በጣም ነው የሚያሳዝነው። እኔ እኮ እህኔ የጽናት እናት ኑራ በነበር ልጅም እንደዛ አትንከራተትብኝም ነበረ። እንደ አይኔ ብሌን የምሳሳትላትን ልጅን አሁን ግን እያሰቃየኋት ነው፣ መከራዋን እያሳየኋት ነው። ያኔ እኮ ባይሰርቁኝ ኑሮ፣ እንደዛ ባያደርጉኝ ኑሮ እኔ አሁን ላጥ ብዬ ወደ ገጠር ገባ ነበር። አምላኬ ሆይ እባክህ እኔን አትፈትነኝ፣ እኔን ፈትነኝ እንጂ ልጅን አትፈትነኝ እያለ ከአምላኩ ጋር እየተነጋገረ ነው። የገጠር ሰዎች እንደዚህ ናቸው እውነት ለመናገር። ምክንያቱም ከራሳቸው ይልቅ ለሰው ነው የሚያስቡት። አሁን እሳቸው ሰው ላይ ሸክም እንደሆኑ፣ ጫና እንደሆኑ ሁሉ ነገር ከብዷቸው ነው በዚህ ልክ ማለት ነው። እና አባዬ ሽሮ ልስራልህ እንኳ ስትለው አይ ልጅ እንደዛማ አታድርጊ፣ ሁሉም የሚበላውን ስሪ፣ እበላለሁኝ፣ ለሁሉም አንድ አይነት ስሪ አለ። ምክንያቱም ሸክም መሆናቸውን ስለተገነዘቡ ነው። እንግዲህ ኪራዬን ጠርቶ የጽናት አባት ልጅ ሸክም ሆንኩባችሁ አይደል? በጣም ይቅርታ አለው። አረ እንደዛ ይበሉ አባ፣ ደሞስ ምን ችግር አለው? ሲቀጥል ደግሞ እኮ ምንም ሸክም አልሆናችሁም። ምንድን ነው የተፈጠረ ችግር አለ እንዲ ያሉ። አይ አሁን እንኳ አንድ ነገር ላስቸግርህ ነው። ምንድን ነው ፋዘር? ምንድን ነው አባ? ያው ለእኔም እኮ ባትወልዱኝም ልጁህ ማለት ነኝ፣ አውቃለሁ ልጄ። ነገር ግን ይኸው ታውቃለህ፣ ያኔ ባልሰረቅ ኑሮ አሁን ይሄድ ነበረ እና ጽናትዬ ደግሞ ሁሌ ፈተናዋ እንደበዛ ነው። ነገር ግን አሁን ማስቸግርህ መሳፈሪያ እንድትሰጠኝ ነው። ነገ ትኬት ቁረጥልኝ አለ። ለምን እንደዚህ ይላሉ ፋዘር? ሌላ ነገር ካለ ነገሩኝ እንጂ ምንም እኔ አልተቸገርኩም። አባቴም ቢሆን አልተቸገረም አለ። አይሄድች እሱን ተወው ብቻ ግን ስላረክልኝ ነገር ፈጣሪ አብዝቶ ይስጥህ፣ አብዝቶ ይባርክህ። ግን ነገ መሄድ አለብኝ አሉ። ከዛ ኪራም እሺ በቃ ፋዘር እቆርጥለታለሁ፣ አሁን ነው እንሄድ ምግብ እንብላ አለ። አረ ልጅ በልቻለሁ ሲል አይ ለምን እንደዚህ ይላሉ ፋዘር? እንዳልበሉ አውቃለሁ፣ እንሄድና ባንድ እንብላ አሉ። እንግዲህ አስቀደም አሉ። ተመልከቱ እስኪ እውነት ትትናቸው በቃ ሁሉ ነገራቸው በጣም ደስ የሚሉ አባት ማለት ነው። አባት ነበር የሚቀደመው እንጂ ልጅ አልነበረም። እና ቅደም እስኪ ልጅ አሉት።
በሌላ በኩል ጽናትዬ እንግዲህ ትክዝ ብላ ተቀምጣለች። ከዛም በኋላ እንትን መጡና ኪራ አለው ወይ አባ ቆይ እንዴት ነው አንተ ከክብሮም ጋር የተጣላኸው? እስኪ ንገረኝ። እኔ አባት ነኝ እንድትዋሸኝ አልፈልግም አለ። አይ አባ አለ አይደል የልጅ ነገር ነው አለ። እንዲህማ እያልክ ሆድን አትብላው። ሲቀጥል ደግሞ እውነትን ነው እንድትነግረኝ የምፈልገው ሲለው አይ እሱ በጽናት ምክንያት ነው። ነገር ግን እዚህ ውስጥ የጽናት እጅ ምንም ነገር የለበትም። ጽናት ምንም ነገር አላደረገችም። የልጅ ነገር ነው አለው። ቆይ እሷ ደግሞ ከቤት ሰራተኛ ውጭ ምን ከእናንተ ጋር ምን መሀል አስገባች ብሎ ባለማንኛውም ብሎ ተናዶ ወደ ጽናት ጋር ሄደ። እኔ ምልሽ ጽናት አላት፣ እንዴት አንቺ በወንድማማቾች መካከል ትገቢያለሽ አለ። ምን? አዎ እንዴት በክብሮምና በኪራ መካከል ትገቢያለሽ? አንቺ እዚህ አይደል እንደ ቦታሽ አለ። በጣም ይቅርታ በጣም ይቅርታ ጋሼ አለች። በቃ አንቺን እና አባትሽን የያዝኩት አነሰኝና አሁን ደግሞ ሌላ ጭቅጭቅ አልፈልግም አለ። ከዛም ጽናትዬ አምላኬ ሆይ ለምንድን ነው እኔ ላይ ፈተናህን የምታበዛው እያለች እዛው ሽክች ነአማማ ጽናት ወይ የጋሼ ለምንድን ነው እንደዚህ ያደረግሽው? ምን ለምንድን ነው በወንድማማቾች መካከል የምትገቢው? ጋሼ በጣም ይቅርታ እሺ ለማንኛውም አለ። በሌላ በኩል እንግዲህ ጽናትዬ ግራ ተጋብታለች። ምን ማድረግ እንዳለባት ምን መወሰን እንዳለባት ግራ ተጋብታለች። ውሃ አምጪልኝ አላትና ጋሼ እሺ ብላ ውሃ መጣች። ማታ ስለተፈጠረው ነገር በጣም ይቅርታ ስሜታዊ ሁኜ ስለተናገርኩሽ፣ ነገር ግን አሁን አንድ አደራ ልሰጥሽ ነው። ምን? አዎ ግን አንቺ የምትችይውን ያህል ነው። ምን? አዎ ይሄ ነገር ባንቺ ነው የሚወሰነው። ጋሼ እያስፈራሩኝ ነው። ምንድን ነው ይነገሩኝ። እንግዲህ የኪራ እናት ማለትም እቴቴ ያው የካንሰር በሽተኛ ናት። ምን? አዎ እና ታዲያ እኔ ምን እንዳደርግ ነው የምትፈልጉት አለች። ኪራ ሌላ ሴት እንዲያገባና አንዲት የሆነች አብሮ አደጌ ጓደኛ የእሱ ልጅ አለች እና በጣም ትሁትና በጣም ጨዋ ልጅ ነች። እሷን እንዲያገባ ትተባበርኛለሽ፣ እንዲያፈቅር ታደርገዋለሽ። ምን? እሱ ቆይ ሌላ ሴት እስካለች የሚያፈቅራት? ነገርኩሽ እኮ። አይ እኔ እርግጠኛ ነኝ ማንም ሴት የለችም የሚያፈቅራትም የሚወዳትም። ስለዚህ አንቺ እሷና እሱ እንዲቀራረቡ ማድረግ አለብሽ አላት። ጋሼ እኔ ግን ይሄንን ቃል አልገባም አለች። አይ የግድ ማድረግ አለብሽ፣ ምክንያቱም ክብሮም ነግሮኛል አንቺና ኪራ ምን ያህል እንደምትቀራረቡ። ምን? አይ ግን እኮ ደግሞ እኔና ኪራ አለችና እሷ ስለ ፍቅር ትናገር ነበር። አይ አንቺና ኪራ ምን ያህል እንደምትጣሉ አውቃለሁኝ፣ እሱንም ነግሮኛል ክብሮም። ስለዚህ ምንም ችግር የለውም፣ በደንብ ማግባባት አለብሽ አላት። ወይኔ አምላኬ እንዴት ነው የምወደውንና የማፈቅረውን ሰው አሳልፌ ለሌላ ሰው የምሰጠው? አይ ይህን ነገርማ ሂጄ መናገር አለብኝ እኔና ኪራ እንደምንፋቀር ብላ ከመቀመጫዋ ብድግ ብላ፣ ግን ደግሞ ስንት ዓመት ሙሉ እናት ከልጇ የደበቀችው ሚስጥር ምን አድርጌ ነው? እናቱስ ብትሞት እስከ መቼ ነው ጸጸቱን የምችለው? ስለዚህ ወግ ማድረግ አይታ መሞት አለባት። እኔ ደግሞ ፈጣሪ ያለውን ነው የሚሆነው። በቃ ራስ ወዳድ አትሁኝ ጽናት እያለች ከራሷ ጋር ትጣላ ጀመር። ከዛ ምሩ አረ ጽናት ይሄን ሰሞንማ የሆንሽው ነገር አለ። ምክንያቱም አባትሽ ከሄዱ በኋላ በጣም ተቀያይረሻል። ምንድን ነው ያስከፋሽ? ያስቀየመሽ ሰው አለ እንዴ? እኔስ አስቀየመሻለሁ? ከቤት ውስጥ ያስቀየመሽ ሰው አለ? አረ ምንም የለም። ነገር ግን ያው ታውቂ የለ የአባቴ ጉዳይ ነው አለች። እኮ እሱንማ ተረዳሁሽ፣ ግን ደግሞ እሳቸው እኮ አይ ታውቂ የለ ያው ውሸቴ ምን እሱ ነው እኔን እንደዚህ ያደረገኝ አለች። እንደዛ ከሆነ እሺ እኔ ምልሽ ምሩ አለች። ወይዬ ግን እስኪ ንገሪኝ፣ አንቺ ለራስሽ ደስታ ነው የምትኖሪ ወይስ ለሰው አለች። አይ እንደንትኑ እንደ ሁኔታ ይወሰናል። ማለቴ በእርግጥ የራሴን ደስታ አጥፍቼ ለሰው መኖር አልችልም፣ ነገር ግን ያለሁበት ሁኔታ ይወስነዋል አለች። አይ አንቺ ጽናት አንቺ ራስሽ ለሰው ደስታ ነው መኖርሽ፣ ይሄ ነው በቃ ለዚህ ነው የተፈጠርሽው፣ ለሰው ደስታ መኖር እንጂ ለራስሽ ደስታ ለመኖር አልተፈጠርሽም እያለች ከራሷ ጋር መጣላት ጀመረች። ቆይ ምንድን ነው ጽናት ንገሪኝ እስኪ የተፈጠረ ነገር አለ እንዴ? አይ በፍጹም አለች። ከዛም በኋላ በቃ
ሊሄድ ብላ ጽናትዬ ስትሄድ ከዛ ምሩዬ አይ ጽናትዬ ደግሞ አሁን ምን ሆነሽ ነው? ምክንያቱም እፊትሽ ላይ የሚታየው ተስፋ መቁረጥ ምንም በቃ ምንም ከፊት ለፊት ተስፋ የማይታያትን ጽናት ነው። አምላኪ ሆይ ደግሞ ምን ሆና ይሆን? እባክህ የሆነ ነገር ፍጠር እያለች ምሩዬ ከራሷ ጋር መጸለይ ጀመረች ለጽናትዬ። እንግዲህ ቀጣይ